አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የእናት ዩቱብ አድማጭ ተመልካቾች እንዴት ናችሁልኝ? ሰላም ናችሁልኝ? ያላችሁበት የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ረደት ሁሉ ነገር አይላችሁ እያልኩኝ ዛሬም በአዲስ ርዕስ በአዲስ ቪዲዮ ፈገግ በሚያደርግም ቁም ነገር በሚያስይዝም ተከስቻለሁኝ። ኢንሻአላህ መጀመሪያው ያው በፈገግታ እንጀምረዋለን፣ የመጨረሻው ደግሞ ቁም ነገርን እንወስድበታለን ማለት ነው። ያው ፈገግታም ሱና ነው ብለውናል የኛ ሐቢቡና ነብያችን ሰለላሁ ዐለይሂ ወሰለም። እሺ ፈገግ ለማለት ያህል ፈገግታ ሱና ነው፣ እውነትም ዝምታህ ጠቅሞሃል ይላል። ኢማሙ አቡ ሐኒፋን አላህ ይዘንላቸውና በተደጋጋሚ ጥያቄ ከሚጠይቋቸው ሰዎች ዘንድ የሚቀማመጥ አንድ ሰው ነበር። ሰው ሁሉ ሲጠይቅ ይህ ሰው ግን ያዳምጣል እንጂ አይጠይቅም፣ አያወራምም። የዚህን ሰው ሁኔታ ለረጅም ጊዜ ያስተዋሉት አቡ ሐኒፋም እንዲህ ሲሉ ጠየቁት። ሰው ሁሉ ጥያቄ ሲጠይቅና ሲያወራ አንተ ግን አትናገርም? ጥያቄ የለህም ነው ወይስ ምን ሆነህ ነው አሉት። ሰውየውም ጥያቄ ሳለኝ ያ ኢማም አላቸው። አቡ ሐኒፋም እንግዳውስ ጠይቅ እንጂ አሉት። ሰውየውም መቼ ነው ጾመኛ የሚያፈጥረው ብሎ ጠየቀ። አቡ ሐኒፋም ፀሐይ ስትገባ ጾመኛ ያፈጥራል አሉት። በዚህን ጊዜ ሰውየው ፀሐይዋ ዝሁር ላይ ብትገባስ ብሎ ጠየቃቸው። አቡ ሐኒፋም ፈገግ ብለው እውነትም ዝምታህ ጠቅሞሃል አሉት ማለት ነው። እና ፈገግ በሉ ማለት ነው ኢንሻአላህ። ሁለተኛው መልእክታችን ደግሞ ኢንሻአላህ እዚህ ላይ በጣም ቁም ነገር የምንወስድበት መልእክት ነው። ሁላችንም ትኩረት ሰጥተን ልናዳምጠው ይገባል ኢንሻአላህ። እሺ መርሃባ። ሁለተኛው መልእክታችን ፈገግተኛው ጅናዛ ይላል። ምን ብትይ ይሆን እንዲህ ፈገግ ምን ብታይ ይሆን እንዲህ ፈገግ ያልከው? ጌታዬ ሆይ ብዕሬን እንደ ኻሊድ ኢብኑል ወሊድ ሰይፍ የሰላ አድርግልኝ። መዲነቱል ሙነወራ ውስጥ ጅናዛ በማጠብ ስራ ላይ የተሰማራ አንድ ግለሰብ በሬሳ አጠባ ወቅት ከገጠሙት ድንቅ ነገሮች መካከል አንዱን እንዲህ ሲል ይተርክልን ይዟል። ተክለ ሰውነቱ ከሲታ ያኒ የከሳ ከከሳ ያኒ ያልወፈረ በጣም የከሳ እንደማለት። ከሲታ ሲበዛ የቀጨጨ አካሉ በተበጫጨቀ ልብስ የተሸፈነ ካገኘ በልቶ ካጣም ባዶ ሆዱን የሚያድር የአላህ ባሪያ ሌሊት ለተሐጁድ ቆሞ የጌታውን ቁርአን እያነበበ የሚያነጋ ከሰዎች አይቀላቀልም። ብቸኝነት የህይወት ጌጡ ናት። በተበጫጨቀ ጨርቅ የተሸፈነ ጅናዛውን ወደ ማጠቢያ ክፍሉ ይዘነው ገባን። በተዘረጋው የጅናዛ ማጠቢያ እንጨት ላይ አስተኝተን ልብሱን አወለቅንለት። ጆሮአችን መልካም ይሰማ ዘንድ በማሰብ ቁርአን በስፒከር ከፍ አድርገን ከፍተን ማጠብ ጀመርን። ነፍሴ በእጁ በሆነችው ጌታ እምላለሁ። ጅናዛው የቁርአን አንቀጾቹን ሲሰማ ፈገግ አለ። ከፈገግታው የተነሳ ጥርሶቹ ተከፍተው ድዶቹ ይታዩ ጀመር።
ቁርአኑን ስንዘጋው የተከፈቱት ነጫጭ ጥርሶች ይከደናሉ። የቁርአኑን ድምፅ ከፍ ስናደርገው ፈገግታና ሳቅ ከፊቱ ላይ ይታያል። በግርመት ተውጠን የሱን መልካም ኻቲማ እንዲወፍቀን አላህን እየተማጸን አጥበን ጨረስን ይለናል የታሪካችን አቅራቢ። ገጠመኙን እንዲህ በማለት ቀጠሉት። ከተቀበረ ከ12 ዓመታት በኋላ የመቃብሩ ስፍራ ለልማት ተፈለገ እና ተለዋጭ ቦታ ተሰጠን። በቅርብ ጊዜ የሞቱትን አጽማቸውን አውጥተን ወደ አዲሱ የመቃብር ስፍራ ወሰድን። ከቀናት በኋላ ተጠራንና ወደ ቦታው አቀናን። ከአንድ ጉድጓድ አጠገብ ስራውን ያቆመ አንድ ዶዘር ወዳለበት አካባቢ ስንጠጋ ደስ የሚል ጠረን፣ አሪፍ ጠረን፣ የሚጣፍጥ ጠረን ይሸተን ጀመር። ወላሂ ከፈኑ እንኳ አልበሰበሰም፣ ሰውነቱም አልተቀየረም። ከሰዓታት በፊት የተቀበረ አዲስ ጅናዛ ነበር የሚመስለው። አፈር አካሉን መብላትን እምቢ አለች። ቁርአንን ታቅፎ የኖረን ሰውነት ለመብላት እንዴትስ ያስችላታል? ከፈኑን ስንገልጠው ያ ቁርአን ሲሰማ የሚንቀሳቀሰው ጅናዛ ነበረ። የውመል ቂያማ ለቁርአን ባልደረባ አንብብ፣ ደረጃውንም ከፍ ብለህ ውጣ፣ ያንተ ማረፊያ የመጨረሻ አንቀጽ ቀርተህ በቆምክበት ስፍራ ላይ ነው ይባላል። እውነተኛ ታሪክ እንጂ ልብ ወለድ አይደለም ይላል ማለት ነው። ያ ረብ አላህ ስብሓነሁ ወተዓላ የሁላችንንም ኻቲማ ያሳምርልን ማለት ነው። ከልባቸው በንያ ከአላህ ስብሓነሁ ወተዓላ በቃ ሚንዳን እንጎናጸፋለን ብለው ማንኛውንም ኸይር ነገር የሰራ ሁሉ በዛች የውመል ቂያማ ጊዜ ያው ሂሳባቸውን ይተሳሰባሉ፣ በጥሩ ይመነዳሉ ማለት ነው። ኢንሻአላህ አላህ ስብሓነሁ ወተዓላ የእሱን ቃል በደንብ ተረድተን የምንተገብረው ያድርገን ማለት ነው። ያው መቅራቱ ብቻ አይደለም፣ በቀራኑ ላይ ደግሞ መተግበሩ ነው ዋናው ነገር ማለት ነው። ኢንሻአላህ ይህ ሰው እንግዲህ ያው በንያ ከአላህ ስብሓነሁ ወተዓላ በቃ ሚንዳን አገኝበታለሁ እና ደረጃውንም ከፍ ብለው ውጣ እንዲባል ማረፊያዬ ይሆንልኛል ብሎ ያው ቀርቶት ነው እንግዲህ እንደዚህ አላህ ሱብሓነሁ ወተዓላ ጸረኑን እንዲጣፍጥ ያደረገለት፣ ሰዎችም በገሃድ እንዲመሰክሩለት ያደረገለት ማለት ነው። እና ይሄ ለትምህርት ነው፣ በነገራችን ላይ ትምህርት ነው ለኛ እዚህ አሁን ላለ ነው ማለት ነው። ትምህርት ነው። እዚህ ከዚህ ከዱንያ ያልተሰናበት ነው። ነቅተን እንደዚህም ያለ አለ እንዴ ብለን ትምህርት እንድንወስድ ነው ማለት ነው። ይሄ ታሪክ ማሻአላህ እና አላህ ሱብሓነሁ ወተዓላ ተጠቃሚዎች አድርገን ሁላችንንም። ረመዳናችንም እንግዲህ ሊያልቅብን ነው። አላህ ከተጠቀሙት ባሮቹ ያድርገን። ከተመቻችሁ ላይክ ሸር እያደረጋችሁ ለሌሎች አድርሱት ታሪኩ ማለት ነው ኢንሻአላህ።